ተማሪ ነበረች አሁን ባለቤት የሆነችው ለኔ እዚህ ቦታ መድረስ እንደዚህ ድምጽ ጮክ በየመናገር እንድችል ያደረገች የልጆቼ እናት አለች መሰረት አሰፋ ግዛው ኢንጂነር መሰረት አሰፋ ግዛው አመሰግናለሁ የልጆቼ እናት ወድሻለሁ ማለት ፈልጋለሁ ክብርት ዶክተር ውባ አጠገቤ ነበረች ክብርት ላዝናናቸው እንዲያልኩ ቀልድ ነው የመሰላቸው እነሱ ያው ይቻላል ተባለ ኬሮግራፊ ደግሞ በጣም አጥንተን ሰርተን ነው የምንገባው ለምሳሌ የትግራዩን አንድ ልጅ ያሰራናል የአማራ ክልሉን ጎጃሚና ጎንደርኛው የሚያሰራን ልጅ ያለ እኔ ደቡብን ወላይትኛውን ጉራጌኛውን አሰራለሁ ዛሬ ላይ ድሬዳዋ በፊትን በሳሙና ታጥበ መውጣት አትችልም መምህራኖች ይሄ ልጅ አይምጣብን ክላስ እስኪሉ የነበረ ልጅ ሜዲን ድሬዳዋ ዩኒቨርሲቲ የሆነ ማስክ ሰራን ሶማሌላንድ በፐርታይ ማስተማር ከጀመርኩ በኋላ ዛሬ ካፒታልን በጠይቀኝ 10 ሚሊዮን ፕላስ ካፒታል አለ ፕሮግራማችን የተማሪዎች መድረክ ነው የሚተላለፍላችሁ ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው ያዘጋጀነው ወደ እናንተ የምናቀርብላችሁ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ ቴክኒኩን በመቆጣጠር ሐምዛ እድሪስ የዛሬው እንግዳችን ደግሞ ዶክተር ወርቁ ቆሼ ዶክተር ኢንጂነር ወርቁ ቆሼ በድሬዳዋ ዩኒቨርሲቲ ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት መምህርና ተመራማሪ አሶሲኤት ፕሮፌሰር ነው እንግዲህ ስለሱ ከልጅነት ጀምሮ አንዳንድ የሚያጋራን ልምዶች ወደ እናንተ ያደረሰን እንገኛለን እናንተም እስከመጨረሻው ሰዓት አብራችሁን ቆዩ ህንድ ላይ ደርሰናል እንግዲህ የህንድ ማዕበሉ ከሰባቱ ማዕበሉን አልፏል እሱ አልፏል ሁለቱን አባሯል እና እንዴት ነበር ከዛ በኋላ እስከ ምርቃት የነበራችሁ ቆይታ ከዛ በኋላ ወደ እንትን እንሄዳለን እስኪ ህንድ ላይ የነበረ ይጎን ለምሳሌ የባህል ውዝዋዜ ላይ ኢንቮልቭ አደረግልሃል እሱንም ተነሳልናል በኋላ ግን ትምህርቱ እንዴት አለቀ እንዴት ቋጫችሁት መጨረሻ ትምህርቱን በቃ በመነጋገር በጣም ብልጥ ሆነ ታክቲካል ሆነ አስተላለፍ አለ አይደል እግር ኳስ ላይ 4-2 ምናምን እንደሚባለው እንደዛ ተመካከርን እንደ ተጨረም ብንሄድ ለሀገርም ለምንም ለቤተሰብም ነውር ነው በጣም ነውር አንድ መምህር ከዛ ተነጋገር እንደልኩ በቃ ኮርሶቹን ሼር ያደረገን በጣም የተጋገዘ ልጆቹን የነሱ ልጆች ምን በልጥበት ሁኔታ በቃ ሰርቫይቭ አድርገን እንወጣበት ነበር ያጋዝ በጥሩ ውጤት ሁላችንም ጥሩ ውጤት በሚባል ነው ጨረስነው ሪሰርች ላይም ከንዶች የተሻለ ፐርፎርም አድርገን ነው በተለይ ቴሲስ ላይ የተሻለ ፐርፎርም አድርገን ነው ለምን እኛ በጣም እናነባለን ይሄም ኢንዲያኖቹ ምንድነው ውጤት ተኮር ናቸው ደላስት ያለፉትን 3-4-5 አመት ፈተና ይሰበስባሉ የመምህሩን ሳይኮሎጂ ነው በቃ የሚረዱት የትኛው ፈተና ይወጣል ምናምን ገምተው ነው የሚገቡት ያቺ ፈተና ሰርቶ ይወጣል በቃ እኛ ያቺ ታክቲክ አንነበረን ወደፊት ለሚመጡት ከኛ በኋላ ለመጡት ይሄን ታክቲክ እንዲጠቀሙ ፈተናም ላይ እንትን እንዲያደርጉ አብረው ተጋግዘው መስራት እንዳለባቸው ምንም ነገር እንዳታላቸው ምናምን ይደረሳል ሁሉም ነገር ረፍት ሲኖር ከፈተና በኋላ ከከተማ ከዩኒቨርሲቲ መውጣት ካለባቸው ከፈተና ካለቀን በኋላ ከጨረሳችሁ በኋላ ወይም ቅዳሜና እሁድ ወይም ሙስሊም ከሆነ በጁማ ቀን እንደዛ ብለን ተነጋግረን በቃ ራሳችንን የማስመለጥ የሚገርም ትምህርት ቤቱ የአፍሪካ ተማሪ የለበት ከኢትዮጵያ ውጭ ኢትዮጵያና ኢትዮጵያን ሌላ ከፈረንሳይ ከጀርመን ኤክስቼንጅ ፕሮግራም ይመጣዋል በጣም መምህሩ ሁሉም አብዛኛው ፕሮፌሰር ነው እዚህኛ ጋር እንደምትለው እንትና ሙሉ አብዛኛው ፕሮፌሰር ነው አሶሲኤት ነው በጣም ትንሹ ለአባሲስታንቱ አሲስታንት ፕሮፌሰር ነው ፒኤችዲ ኖሮት ሚኒመም 5 ፐብሊኬሽን ያለው ነው አሲስታንት ላብ ቴክኒሻን የሚሆነው እና ትልልቆቹ ግን ፕሮፌሰሮች አሜሪካን ኮንክሪት ኢንስቲትዩት አባል የሆነ ቦርድ ሜምበር የሆነ ትልልቅ ቦታ ያላቸው መጻፎችን ፕሮፋይል ያላቸው ናቸው ነው እዛ አባል ለመቀጠር ራሱ ውጭ ሀገር 5 አመት ማገልገል አለበት 5 አመት አገልግለ የምትመጣው ለምሳሌ አሜሪካ መምህር ከሆንክ ሃርቫርድ ላይ ሃርቫርድ የሚከፈለን ደሞዝ እዛው ይከፍላል ህንድ ላይ ሄልዝ ኢንሹራንስ 100% ይሟላልሃል ቪላ ቤት እዛው ግቢ ውስጥ ይሰጣል ልጆች ምን ሄልዝ ኢንሹራንስ አለ ምንም የምታስበው ነገር የለም ይሄ ሰው የሚያስበው ኖቤል ፕራይስ ዋን ብቻ ነው የሚያስበው መቼ ይሸለማል ኖቤል ፕራይስ መቼ ወስዳለው ነው ሁሉም ፕሮፌሰሮች ካንተ እኩል ካንተ በላይ ይሰራል ደግሞ አንሰላስለውታል ማለት ለምሳሌ አንድ ማስተርስ ተማሪ ቤሲሲ ተማሪ አድቫይዝ ያደርጋል ግባት ነው ያንድ ፒኤችዲ ዲዘርቴሽን ያንድ ፒኤችዲ ተማሪ ስፔሲፊክ ኦብጀክቲቮች አሉ አይደል አንዱን ስፔሲፊክ ኦብጀክቲቭ ለማስተርስ ተማሪው ቴሲስ አድርጎ እንዲሰራ ይሰጠዋል ከዛ ማን ሱፐርቫይዘር ያደርጋል ፒኤችዲ ተማሪ ሱፐርቫይዘር ያደርጋል ይሄ ማስተርስ ደግሞ ከዛች ስፔሲፊክ ኦብጀክቲቭስ 3 ያወጣል ራሱ ደግሞ እንደ ማስተር ቴሲስ ከዛ አንዱ ለማን ይሰጠዋል ለቤሲሲ ለ3 ግሩፕ ይሰጣቸው ያቺን 3 እሱ ያደርጋል ስለዚህ ቤሲሲው የማስተርሱ ለፒኤችዲ ግባት የሆነ ቤሲሲውን ፐብሊኬሽን አለው ማስተርሱ ፐብሊኬሽን አለው ፒኤችዲ ፐብሊኬሽን አለው ተንሰላስለው በነዛ ማኔጀር ያደርጉት በጣም የሚገርም እንቀናበት እኛም ወደፊት ብንደርስበት ብዬ ማስበው ትልቅ ተቋም ነው እንደ ሀገር እንኳን አንድ እንደ ሀገር ቢኖረን
አዎ እያንዳንዱ ፕሮፌሰር ተፈትኖ በሰዓት ተፈትኖ ይገባል። ተማሪው ተፈትኖ ይገባል። በቃ እዛ መግባት እንደ በቃ እነሱ የሚያዩት እንደ ቤተ መንግስት ያው በጀት ነው እኮ ባይዘው ዋና በጀት ነው። እኔ አሁን አንተ አይቲ ደሊ ተማሪ ነኝ ስል እዛ ወጥቼ አሁን ባቡር እንሄዳለን። ቆሜ ነው መጀመሪያ የሚጠይቅ ፀጉሬ በጣም አድጓል፣ ፀጉርን ልንካው ይልሃል። አዎ ንካው ትለዋለህ። ይሄን የምትማረው አይቲ ደሊ ይደነግጣል። ከዛ በኋላ አይቲ ደሊ ነው የምትማረው? አዎ ኢትዮጵያዊ ነህ? አዎ ተቀምጦ ከነበረ ተቀምጦ ከሆነ ይነሳና ይሶምበር ላይ ያስቀምጠኛል። ትልቅ አይቲ ለሚማር በጣም ያከብሩታል ያን ተቋም። አዎ እኔ አይቲ ተማሪ ቆሞ ባቡር ላይ አይደለም አንድ ከሌላ ተማሪም ሆነ የአካባቢ ማህበረሰብ የሚገርም ነው። እና የመመረቂያ ጽሁፍህ ምን ነበር? አድቫይዘር እንዴት አገኘ? አዎ በጣም ጥሩ ጥያቄ ጠየቀኝ። አድቫይዘር ዩኒቨርሲቲ ፕሮፌሰሮቹ ካንተ የሆነች ነገር እናገኛለን ካላሉ ቀና ብሎ አናገረን። ታራሳቸው ጥቅም ማለት አዎ እንዲያው ኮታን የመጣ ነው። አድቫይዝ አላረግም ማለት አይችልም። ተመደበለት ለእያንዳንዱ። የኔ ጋር ፕሮፌሰር ጃሃ ሚልኬን ጃሃ ፕሮፌሰር ነው እሱ ጋር የገባሁት። ከዛ እሱን ለማሳመን በጣም አንብቤ 15 ቀን ለፍቼ እንደገና ጋፕ ለማግኘት ሪሰርች ጋፕን አይደንቲፋይ ከዛ እንኳኩቼ ጉድ ሞርኒንግ ሰር እለዋለሁ። ከዛ ቴል ሚ ይለኛል። ከዛ ሰር አይ ዲድ ዲስ ምናምን ያብራራው ቀና ብሎ ሳይ ይወጣል። ይሄን ስራ ይለኛል። ሞር እንደዚህ የሱን ይኑታ ለማግኘት በጣም አንብበ አሳምነ ካንተ ፔፐር ፐብሊኬሽን ይወጣል ብሎ ሲያምነ ወንበር ላይ ያስቀምጣል። ከሱ ጋር ሻይ አብረህ ትጠጣለህ። ያለበለዚያ ግን ካንተ አንዴት ነገር ጥቅምልህ ፐብሊኬሽን ነው። ያንተ ቴሲስ ቀይረው ወደ ፐብሊኬሽን ማይቀየር ከሆነ ያቆማል። አቅም እንዳለ ካወቀ ብቻ ነው። ያንተ ማቅም ተጠቅመ ደግሞ አቅም መኖሩን ብቻ አይደል፣ አቅምን አሟንጠ መጠቀም ስትችል ነው። ተጠቅመ የሆነ ነገር ማምጣት ከቻልክ ነው ከነሱ ጋር ማውራት የምትችለው። ማውራት ሰላምታ እጁን የሚጨብጠኝ እኔ ያስታውሳለሁ። እጁን የጨበቅኩት ቀን በቃ ያሰራል ያመነበት ቀን። ከዛ ውጭ አጨብጠህ ኮንግራቹሌሽን ሃቭ አ ሲት አለኝ። በኋላ መመረቂያ ጽሁፍህን ከሱ ጋር ሳተም የመጀመሪያ ህትመቴ 2016 ላይ ከሱ ጋር አብረን አሳተምን። ምን ላይ ነበር? እስኪ ስለሱ አንድ ኮንስትራክሽን ኢትዮጵያን ኮንስትራክሽን እንትን ካዝስ ኤንድ ኢፌክትስ ኦፍ ኮንስትራክሽን ዲሌይ ኢን ኢትዮጵያን ኮንስትራክሽን ኢንዱስትሪ ላይ ነው። አሁን ፕሮጀክቶቻችን ካየ በሰዓት የማለቅ ችግር አለባቸው። በበጀት አያልቁም። መጀመሪያ በታሰበላቸው ኳሊቲ ማያልቁም። አብዛኛው ፕሮጀክታችን በተለይ ይሄ ከጊዜና ከበጀት አንፃር ችግር መጀመሪያም ስኬጁል ሲደረግ ችግር አለበት። ያ the right person on the right positionም አለው ስትል እሱም ብዙ ፋክተሮች አሉ። ወደ 86 ፋክተሮች ነው ያወጣን ለኢትዮጵያ ኮንስትራክሽን ፕሮጀክቶች የመዘግየት ምክንያቶች ተብሎ ሩት ኮዞቹን ነው አይደንቲፋይ ያደረግነው። ከዛ ለነዛ ሩት ኮዞች ምን ቢደረግ ይሄንን መቀነስ ማጥፋት አይቻልም፣ መቀነስ ይቻላል። የኮስት ኦቨርራኑ በመናከል መቀነስ ይቻላል። አሁን በኔ ጥናት ላይ ወደ ኦልሞስት ወደ 380% ነው ዲሌው ካሉት ፕሮጀክቶች እጥፍ በ3 በ4 እጥፍ በጣም የተጋነነ ነው። አንድ አመት ፕሮጀክት ኦልሞስት በ4 አመት ከ8 ወር ያልቃል እንደማለት ያስደነግጣል። ብዙ ፕሮጀክቶች ይዘገያሉ። ስቲል እየዘገዩ ነው ያሉት። ስቲል ችግሩ አልተፈታም። ይሄን ምርቃት እንዴት ነበረ? ግራጁዌሽን አሪፍ ነበር። እዛው ደስ የሚል ሴሪሞኒ ነበራቸው የነበረው። እዛ ላይ ኮንቮኬሽን ይባላል። እዛ ላይ ተሳትፈን ከዛ ጎን ለጎን እስኪ ውዝዋዜውን እስኪ ውዝዋዜ ያው እቺ የቢዝነስ ነገር እዛም ትሄዳለች እና ኢትዮጵያን ኤምባሲ ህንድ ያለው በህንድ ኢትዮጵያ ኤምባሲ ክብርት ገነት ዘውዴ ነበር የሚመራው የዛኔ እና የኢትዮጵያን ካልቸራል ሴንተር አዲስ ተቋቁሞ ነበር። እዛ ውስጥ ካልቸራል ሴንተሩ እንደም ትንሽ ሙዚየም አለው፣ ደግሞ ሆቴል አለው። የሆቴል ሰርቪስም የኢትዮጵያን ፉድስ ይሸጣል። እና ምን ታሰበ እዛ ውስጥ በየ15 ቀኑ በየሳምንቱ እንግዶች ሲመጡ አምባሳደሮች ይመጣሉ። ትልቅ እንግዶች ያው ባህል አረም ታስተዋውቀው ምግቡ አለ እዚህ ጋር ሙዚየሙ የባህላት ልብሶች የባህል ቅርሶች አሉ። የጎደለው ምንድነው? የባህል እችኛዋን ጭፈራዋን ውዝዋዜዋን አብረን ብናሳያቸው ተባለ። እኔም የዛኔ ተማሪዎች ጋር ጥሩ እንቅስቃሴ ጥሩ ግንኙነት ነበረኝ ከሷ ጋር። እኔ ደግሞ ውስጤ ነው የመጨፈር ውዝዋዜ ላይ እንሳተፍ ነበር። ከዛ ትልልቅ ኢንተርናሽናል ፕሮግራሞች ላይም ፐርፎርም አድርገናል። በየ15 ቀኑ እዛም ይከፈለኝ ነበረ። ለአንድ ፐርፎርማንስ 15000 የኢንዲያን ሩፒ ይከፈለን ነበር። ሁሉ ነገር ተችሎ ስትሄድ የትራንስፖርት ተብሎ 15000 ዛሬ ምን ያህል ነበር? 15 የዛኔ በ3 ይከፈል ነበር።
አንድ ብር አንድ አይደለም አንድ የኢትዮጵያ ብር 3 ኢንዲያን ሩፒስ ነበር። ለሶስት ታካፍለው 5000 የኢትዮጵያ ብር ማለት ነው። እኔ ብሩ አንድ ብርም ይሁን እኔ ምንም በነፃም ይሁን ዋናው ምንድነው አንደኛ ባህሌ ፍላጎት አለ፣ ራሴን አዝናናለሁ። በዓሌ ከምንም በላይ በዓሉን አስተዋውቃለሁ። ከዛ ጋር ያስነሳቸው ታስጨፍራቸው ውዝዋዜ ታሳይ እንትን ይያል ኬሮግራፊ ደግሞ በጣም አጥንተን ሰርተን ነው የምንገባው። ለምሳሌ የትግራዩን አንድ ልጅ ያሰራናል ሙሉ ብርሃን ይባላል። አሁን አሜሪካ ነው ያለው። የአማራ ክልል ጎጃሚና ጎንደርኛው የሚያሰራል ልጅ አለ። እኔ ደቡብን ወላይትኛውን ጉራጌኛውን አሰራለሁ። ኬሮግራፊ ሰርተን አጥንተን ነው የምንገባው። ኦሮምኛው አለ ሁሉ ፐርፎርም እናደርጋለን። ተደስቶ ነው የተደራጀ አይደለም እዛ ያለው አምባሳደሩ እና ይሄ መጤው የኛ ተማሪዎች ኢትዮጵያኖች ተደስተውብን ነው የሚሉት። ለምን ቢቀጥሩ ኤምባሲው ቢቀጥር ለነሱ መኖሪያ መስጠት አለበት። የሚከፍላቸው ብሩ ከብሔራዊ አስራ ማስመጣት ይችላሉ፣ ግን አቅሙ አይችልም። ስለዚህ ባለው አቅም ይሄን ነበረበት። እኛም አላሰፈርናቸው። ራሳችንን ማዝናንተን ኤምባሲውንም ጠቅመን አገራችንን ማስተዋወቀን ገንዘቧን ወደ ኪስ አስገብተን እንትን ብለን። ክቡራትና ክቡራን አድማጮቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ ፕሮግራም ነው። ፕሮግራሙ የሚተላለፈው በድሬዳዋ ዩኒቨርሲቲ ማህበረሰብ ኤፍኤም 104.5 ሬዲዮ ነው። ፕሮግራሙን በማዘጋጀት እኔ ባባይ ፀሐይና እኔም ብርሃኑ ስማቸው አብረናችኋለን። በቴክኒኩ ሐምዛ እድሪስ። የዛሬው እንግዳችን ደግሞ ዶክተር ወርቁ ቆሼ በድሬዳዋ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ትምህርት ክፍል መምህር ተመራማሪ አሶሺየት ፕሮፌሰር፣ አሁን በቅርቡ ደግሞ የኢስ ኦፍ ቴክኖሎጂ ምክትል ሳይንቲፊክ ዳይሬክተር በመሆን ተመርጧል። ዛሬ እንግዲህ ቆይታችን ከዶክተር ወርቁ ቆሼ ጋር ነው። እስከ መጨረሻው ሰዓት አብራችሁን ቆዩ። ስለ ውዝዋዜ እያነሳን ነበርና ስለ ውዝዋዜ ስናነሳ ድሬዳዋ ዩኒቨርሲቲ የሆነ ምርቃት ሰረሞኒ ላይ ጨፍሬያለሁ ብለህ እናገናኝ ታውቃለህ። ይሄ ዘፈኑ ከታች የጉራጌ ማህበረሰብኛ በፊት በጉራጌ ዞን ውስጥ ነበር ያለ ነው። ዛሬ ላይ ማረቆ ልዩ ወረዳ ራሱን ችሎ ወጥቷል። ግን ይሄ እንትኑ አለ፣ ስሜቱ አለ። አሁን ራሱ ብትከፍት የሚፈነቅል ከውስጥ የሚወጣ እንትን አለና አልችልም አይደለም። ባለፈው ግራጁዌሽን ላይ ክቡር ከንቲባችን ትንሽ ዘገዩብንና ሴኔት አባሉ በራፍ ላይ ቆመን እየጠበቅናቸው ነው። ከዛ እንደ ድንገት እኔም ከሴኔት አባላቶች ጋር ታስመረቅ ነው እንግዲህ 22 ተማሪዎች አስመረቅ ነበረ። ጭሮ ካምፓስ ድሬዳዋ ካምፓስ ተመራቂ ተማሪዎች ነበሩ። ወደ 22 ማስተርስ ተማሪዎች ይመረቁ ነበርና እነሱ ለማስመረቅ መጥቻለሁ። ጋውን ለብሻለሁ፣ የሆነች ቦርሳ ይዣለሁና ይከፈታል የጉራጊኛ ድንገት የተከፈተ። ያኔ እንዴ ተወዛወስኩት። በጣም ወደው ዘፈን ነው እና ክብርት ዶክተር ውባ አጠገቤ ነበረች። ክብርት ላዝናናቸው እንዲያልኩ ቀልድ ነው የመሰላቸው እነሱ። ይቻላል ተባለ። ከዛ ዘፈኑን ላይ ተማሪዎቹን እንትን እያልኩልስ ሞራል እየሰጠው ዳች ጋር ተወዛወስኩላቸው። አልጠበቁም። በጣም ነው ፈን ያደረጉትና እነሱም ጊዜ ሰው እየጠበቁ ነበር። እኔም አንዳንዴ ይነሽጠኛል በነገር ላይ ውዝዋዜ አለ። በተለይ በቃ ዝም ብሎ ዝፈን የሚያሰኘኝ ነገር አለ አንዳንዴ። የእውነቴን እኮ ነው። እና ያው ሳፕረስ እያደረግነው ነው እንጂ ከህንድ ተመርቀህ መጣህና ተመልሰህ ያው ድሬዳዋ ዩኒቨርሲቲው ስታፍ አባል ስለሆንክ ተመልሰህ መጣህ። መቼ ማለት ነው? ከ2 ዓመት በኋላ 2007 ማለት ነው። 2015 መጨረሻ ላይ በውጮች በፈረንጆቹ እዛ የጨረስነው። በኢትዮጵያ ስንት ነው? እሱን እንበለው እስኪ። 2005 ነበር የሄድከው? በ2012 መጨረሻ አካባቢ ነው በፈረንጆቹ ነው። 2005 በእኛ ማለት ነው። እንዳላምታታባቸው። መልካም። ከዛ 2007 ተመለስ፣ ወደ ዲፓርትመንት ተመልሰ ገባ። ግን ብዙ አልቆየህም፣ የፒኤችዲ ድል አገኘህ። እስኪ ስለሱና ከዛ ማስተርስ ይዘህ መጣህ ከህንድ ድሬዳዋ ዩኒቨርሲቲ። እንደመጣ አንድ ሴሚስተር ነው የቆየህ? አንድ ሴሚስተር ዋንም አልጨረስኳትም። ቱ ቢ ሆነስት ክላስ አስተምሬ ስመጣ የዛኔ ኮሌጅ አልነበረም፣ ስኩል ዲን ነበረ። ስኩል ጋር ሄዱ ጋር ገባው ለጉዳይ ነበረኝ። ከዛ በኋላ የፒኤችዲ ፕሮግራም መጥቷል እና ሜድ ሰው ካለ ብሎ ጠየቀን፣ ማስተርስ እንዳለን ስለሚያውቅ። ከዛ ሄዳለሁ አልኩት። ካጠገቤ ዶክተር ሰለሞን ነበሩ፣ እሳቸውም እኔም ሄዳለሁ አለ። ከዛ ሁለታችን ተመዘገብን። ከሰርቬ ዲፓርትመንት አንድ ልጅ እንያውን ጨመርን። የኮንስትራክሽን ማኔጅመንት ሌላ ሁለተኛ ሰው ጨመርን፣ ሹነ የሚባል።
ከዛ አምስታችን ከድሬዳዋ ዩኒቨርሲቲ ጅማ ዩኒቨርሲቲ ጆይን አደረግን ማለት ነው። በዚህ ፕሮግራም በቴክሳስ ፕሮግራም አንድ ሴሚስተር ነው ያስተማርኩት። ኦኬ ከዛ ወደ ፒኤችዲ ሄድክ? እንዴት አገኘኸው? ፒኤችዲም ያው በዛው በተመሳሳይ ነው። ዲግሪህን ማስተርስን ፒኤችዲም ተመሳሳይ ቀጥታ ነው። የመጀመሪያ ዲግሪ ኮንስትራክሽን ቴክኖሎጂ፣ ሁለተኛ ማስተርሴን ኮንስትራክሽን ኢንጂነሪንግ ኤንድ ማኔጅመንት፣ ሶስተኛ ዲግሪም ኮንስትራክሽን ኢንጂነሪንግ ኤንድ ማኔጅመንት ነው የጨረስኩት። እና ይሄን ፕሮግራም ጆይን አደረግን። መምህራኖች ከቴክሳስ ነበር የሚመጡት። ጅማ ዩኒቨርሲቲ ሆስት ነበር። ከዛ ኮርሶቹን ጨረስ ለአንድ ሴሚስተር ኮርስ ነው የተማርነው። ከዛ በኋላ ወደ ሪሰርች የገባ ነው። ሪሰርች ላይም ጥሩ ምስጉን የሆነ አድቫይዘር ነበረኝ። በዚህ ግን በደም ኢትዮጵያዊ ነው መሰለኝ ዶክተር ቴድሮስ ገብረአብ ይባላሉ። አሁን ቴክሳስ ቴክ ዩኒቨርሲቲ ፕሮፌሰር ናቸው። እሱ ነበር የኔ አድቫይዘር እና ኢትዮጵያዊ ተለውጦ ፒኤችዲ ይዞ ማየት በጣም ይጓጓ ነበርና በጣም ሰፖርት በጣም ያግዘን ነበር። እኛ እንኳን ብንዘገይ እየደወለ ቀጥታም ይሁን በዋትስአፕ እየደወለ ይሄ ያሰን በጣም ኢንጌጅድ ነበር። ከተተላችኋል? በጣም ይከታተለ ነበር። በሱ ክትትል ነው እኔ ኦልሞስት እኮ በ3 አመት ከ7 ወር ነው ፒኤችዲን የጨረስኩት። 4 አመት እንኳን አልሞላኝም ፒኤችዲን ሲጨርስና ግን ጥሩ አድቫይዘር ያልገጠማቸው ልጆች ስቲል ነው ግራጁዌት ያላደረጓል። 2016 ጆይን አድርገው ኦልሞስት ነው 2025 አይደል? 9 አመት 10ኛ አመት ብዙ ይቆያሉ እኮ በነገር 9 አመት ብዙ እኔም ማቃቸው በ8 9 አመት ሁሉ የቆዩ እነሱ ፒኤችዲያቸውን ሳይጨርሱ ጓደኞቼ በተለይ ሁለቱ ማን አሶሺየት ፕሮፌሰር ነው ተጃለ። ጥሩ እና ስለ እንትን እናንሳ እስኪ። እንደውም ፐብሊኬሽን የጀመርከው ከህንድ አማካሪ ጋር ነውና አሁን ላይ ጥሩ ቁጥር ያላቸው ህትመቶችን ወደ አልተሳሳትኩኝ ወደ 14 ፐብሊኬሽን አለ አሁን በዚህ ሰዓት እንኳን ሂደት ላይ ያሉም አሉና ሂደት ነው። እስኪ በዛ ዙሪያ ፐብሊኬሽን አለ 14 እንዳልከው፣ ግን ይሄ የሚያኮራ አይደለም። ገና ብዙ ያን ለመስራት አቅደሃል? ገና ወጣት ሪሰርቸር እንደመሆን የመጠን ብዙ ይጠበቃል ከኔ። አሁንም ፓይፕላይን ላይ ያሉ ብዙ ሰሚት የሆኑ ፔፐሮች አሉ አክሰፕት ከተደረጉ ፐብሊሽ የሚሆኑ። ከዛ አንድ ፔፐር ነበር የሚያለው። ከዛ ከመጣው በኋላ እዚህ እድሉን አላገኘውም። አንድ ሴሚስተር ነው እንደመጣው ለሪሰርች ጊዜ ያልነበረኝም። ከዛ ፒኤችዲን ከፕሮፌሰር ገብረአብ ጋር ከሳች ያው ሚኒመም ሪኳየርመንት ስለሆነ ማሳተም ስለሚጠበቅ አንድ ፔፐር፣ አንድ ሰሚት፣ አንድ ኢንተርናሽናል ኮንፈረንስ ነበር ሚኒመም ሪኳየርመንት። ያው ሁለት ማኑስክሪፕት በለው፣ አንደኛው ፐብሊሽ፣ አንደኛው ሰሚት፣ አንደኛው ደግሞ ኢንተርናሽናል ኮንፈረንስ ነበር እና ዲዘርቴሽኑ ማለቅ ነበረበት። እሱን ጨርሼ ግራጁዌት አደረኩኝ ፒኤችዲውን ማለት ነው። ከዛ በኋላ ነው አሁን ትልቅ ኦፖርቹኒቲዎች የመጡት። ያም ትልቅ ኦፖርቹኒቲ ምንድነው? ድሬዳዋ ዩኒቨርሲቲ ማስተርስ ፕሮግራም አለ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት። መምህራን ከሌላ ቦታ እየመጣን ነበር የምናስተምረው። ስለዚህ እኛ ስንመጣ እነዛ በገስት ነበር የሚመጡት። እኔ እንደመጣው አብዛኛውን ገስት ቀንስ፣ አብዛኛው ኮርስ ይዛለው፣ ብዙ ኮርስ ተማሪዎችን አድቫይስ ማድረገው እኔ ነኝ። አንድም የኛ ጓደኛ ከቻይና ጨርሶ መጣ። ሁለት ፒኤችዲ የሆነ ስታፍ አለን። አብዛኛውን ኮርሶች በእኛ ነው የሚሰጠው። ፕሮግራሞች በዊክንድ ነበረ፣ በሬጉላር ፕሮግራም ነበረ። በተከታታይ ከሰኞ እስከ ዓርብ ባለውም በማታ ፕሮግራም ናይት ፕሮግራም ነበረ። ብዙም ተማሪዎች ነበሩ። እነሱን አድቫይስ እናደርጋለን። ያን አድቫይስ ታደርግ ያንተ ኳሊቲ ነው እነዛን ማስተር ቴሲሶች ወደ ፐብሊኬሽን መቀየር። ያን የፒኤችዲ የኔ አድቫይዘር እንደሚያደርገው በጣም እከታተላቸዋለሁ። ከያንደ ሚኒማም ሪኳየርመንት ለመመረቃቸው አንዳንድ ፔፐር ካላወጣችሁ አትመረቁም ብዬ ያን አግሪመንት እንደ ኢንፎርማል አግሪመንት እንገባለን ከተማሪዎቹ ጋር። ከዛ ሁሉም ሞቲቭ ሆኖ ነው የሚሰራው፣ ፐብሊሽ ለማድረግ ነው የሚሰራው። ልክልጣቸዋለሁ በየጊዜው ፔፐሮች ሳምፕል። ይሄው 6 ፔፐር እኮ ነው፣ 8 ፔፐር 10 ፔፐሮች እኮ ነው ፐብሊኬሽን ማለት። ካንተ ከመቶ ፔጅ ይሄው 8 ፔፐር ጥሬ ያለች ነው የምታወጣው። ይሄ ማቀላለል ይላል። ከዛም ይገባሉ ልጆች። አንድ አስታውሳለሁ ከአንድ ማስተር ቴሲስ 2 ፐብሊኬሽን፣ ለዛውም ሃይ ኢንዴክስድ የሆነ ጆርናል $2500 የሚከፈልበት ለማሳተም። ያው አፍሪካዊ ስትሆን በነፃ ያሳትሙላል። በተለይ ኢትዮጵያ ሎው ኢንካም ካንትሪ ከሆነ በነፃ ፐብሊኬሽን አትከፍልም፣ ዌቭ ይደረግልሃል። እዛ ላይ ፐብሊሽ አድርገናል ከአንድ ተማሪ 2 አርቲክል ማለት። አሁን ከኔ ጋር 2 ፔፐር አረግን ማለት ሱራፌል አለና ይባላል። በጣም ጎበዝ ልጅ፣ ጀግና ልጅ። ኮንክሪት ላይ ነው የሰራነው። ይሄም እንደ ሀገር ትልቅ ኢምፓክት ያለው ፔፐር ነው የሰራነው። ምንድነው ሪሰርቹ
አክቹዋሊ ይሄ በኋላ ምን አደረግ ነው መሰለኝ ኮላቦሬት አደረግ ነው ከባዮሎጂ ዲፓርትመንት ጋር። ባዮሎጂ ዲፓርትመንት ዶክተር እሸቱ የሚባል መምህር አለ። እሱ ነው ዶክተር እሸቱ ኢንዱስትሪ ሊንኬጅ ዳይሬክተር ናቸው። ሪሰርች አብረን መስራት እንችላለን ወይ አለ። አዎ አልኩ። ከዛ በኋላ እሱ አይዲያ ነበረው ይሄ ባክቴሪያን ለኮንክሪት ማቴሪያል ኮንስትራክሽን ማቴሪያል ለመጠቀም እሱ ብላክ ኮተን ሶይል አለ እኛ ኮንስትራክሽን ላይ ለመንገድ ላይ በተለይ ስቱፒድ ሶይል ነው የሚባለው። ይሄ ብላክ ኮተን ጥቁሩ አፈር ማለት ነው። ምንድነው ቤሪንግ ካፓሲቲ በጣም ሎ ነው። እሱ ምንድነው ያደረገው ይሄንን የጥቁር አፈር ለመንገድነት ለመጠቀም ስታብላይዝ መደረግ ነበረበት። እሱ ይሄን ባክቴሪያውን አምርቶ እዛ ላይ ሰክሰስፉል ሆነ። ስለዚህ ለምን ኮንክሪት ላይ እንጠቀሙ ብሎ ሲያማክረኝ ይችላል። ስለዚህ ምን እናድርግ ግቢው ላይም ግራንት ወሰደን አንድ ተማሪ ማስገባንበት። በኋላ ላይ በጣም ኮንክሪት ፐርፎርማንሱን ወደ 40% ነው የጨመር ነው የኮንክሪት ዊዛውት አዲንግ ኤኒ አዲሽናል ማቴሪያል ማለት ነው። የነበረው ማቴሪያል አለ እኛ አዲስ አሁን የሰራናት ሴሜንት ባዮ ሴሜንት ሶሉሽን ይባላል። ያን ሴሜንት ሶሉሽን ስንጨምርበት ስትሬንጉዝን ወደዛ ቀየር ነው ማለት ሲሚንቶ መጠቀም ያለብንን ሲሚንቶ ሬዲዩስ ማድረግ እንችላለን ኦልሞስት በ20% ማለት ነው። ያ ማለት ትልቅ ለሲሚንቶ ሲመረት 1 ሜትሪክ ቶን ሲሚንቶ ለማምረት 1 ሜትሪክ ቶን ካርቦን ዳይኦክሳይድ ኢሚት ያደርጋል። ስለዚህ ይሄንን ሲሚንቶ አሁን እኛው በጣም በማስ ፕሮዳክሽን ገብተን ኮንስትራክሽን ኢንዱስትሪ ቢጠቀመው ሲሚንቶን በተወሰነ ፐርሰንት ይቀንሳል። ያ ስትቀንስ ካርቦን ዳይኦክሳይድ ኢሚሽኑን ሲሚንቶን ለማምረት የሚመጣ ኢነርጂ ትቀንሳለህ ብዙ። ስለዚህ ቆይ በዋጋም ይቀንሳል በጥራትም ይቀንሳል አሜን ይጨምራል። ፕላስ ደግሞ ብዙ ሳይድ ኢፌክቶችንም ስለዚህ ይሄ በጣም ትልቅ ጥናት ነው። አሁን ትልቅ ፕሮጀክት ነው። አሁን ኮንስትራክሽን ማኔጅመንት ኢንስቲትዩት ያለቁ ጥናቶች ይሰበስባልና እዛ አስገብተናል። ምናልባት አክሰፕት ሆኖ በጀት ከመደቡበት ወደ ማስ ፕሮዳክሽን እንዴት መግባት ይቻላል ሚለውን እንዴት ነው እሱ መጠቀም እንችላለን ሚለውን ከኛ ጋር ይመክራሉ። ተጨማሪ ሪሰርች ሊያስፈልግ ይችላል። ያንን ባክቴሪያው የሚመረትበት አንድ ተቋም ሊያስፈልግ ይችላል። እሱ እንዴት ነው የሚለውን ፊዚቢሊቲ ተጠንቶ ወደ ማርኬቱ ማስገባት ይቻላልና ትልቅ ፋይዳ ያለው ዛሬ ላይ ግሪን ኢነርጂ የተባለ ነው እንደ ዓለም ኢሹ ነው። ይሄ ግሎባል ዋርሚንግ የመጣ ነውና ይሄ ላይ ትልቅ አስተዋጽኦ ያለው ነው። አንዱ ይሄ ባለፉት አመት ብቻ ስንት አርቲክሎችን ነው አሳተም ያለው ብለህ ነበር? ባለፉት 2 አመታቶች 9 ፐብሊኬሽኖች አሉ። ባለፉት 2 ብቻ በጥቅሉ እስካሁን ወደ 14 ስለዚህ ፒኤችዲን ጅማ ጨርሰህ ያው ወደ ድሬዳዋ ዩኒቨርሲቲ ተመልሰሃል። ምናልባት ድሬዳዋ ዩኒቨርሲቲ ከመጣ በኋላ ለዩኒቨርሲቲው በማስተርስ ጊዜም ኦፍ ኮርስ ማስተርስ ላይ ብዙም አላገለገልክም። በተለይ ፒኤችዲ ከያዝክ በኋላ ምን ኮንትሪቢዩት አደረክ በዩኒቨርሲቲው ላይ? ዩኒቨርሲቲው ላይ ምን አስተዋጽኦ አደረክ? ዩኒቨርሲቲው አንተ ላይ ብዙ ኢንቨስት አድርጓል ብለን መውሰድ እንችላለን። አንተ ደግሞ ምን ኮንትሪቢዩት አደረክ ዩኒቨርሲቲው ላይ? እስኪ አንዳንድ መሰረታዊ የምትላቸው ነገሮች አንተ። በጣም ጥሩ። ጎን ለጎን ከመማር ማስተማሩ ጎን ለጎን ብዙ ስራዎችን ሰርቻለሁ ከቲሜ ጋር በመሆን። ትልቁ ያዛኔ ኮቪድ-19 ላይ በጣም አንገብጋቢ ኢሹ ነበረ። እኔም እንደ አንድ ተመራማሪ ምን ማበርከት እችላለሁ ብዬ ሳስብ ያኔ ፋዘር ያስተማረኝ መኪና መስፋት እችላለሁ። ማስክ ኮቪድ-19 እንደመጣ ማስክ በጣም ውድ ነበር። 120 ብር ሲሸጥ 5 ብር 10 ብር የምትሸጠው ማስክ በጣም ተወደደ። ስለዚህ ይሄንን በጨርቅ ለምን አልሰራውም አልኩና ማስኳን መግዛት ስለማልችል በጨርቅ ሰፋዋትና ቤት ተጠቀም ነው። ከዛ እዚህ አካባቢ ላሉ ለነ ዶክተር መራዊት ለነ ዶክተር ማኔጅመንት ላይ ላሉ መራዊት ማለት በጊዜው የሳይንቲፊክ ዳይሬክተር የነበረችው ማለት ነው። ከዛ እሱን ማስክ በራሴ ልብስ ከልብሴ ነው ቀድጄ የሰፋሁት። ምንም ሪሰርች አልተደረገበትም። ብቻ ይይዛል እንደ ማስክነት ይጠለቃል የሚለውን ነገር ሰራው አሳየዋቸው። ጥሩ ነው ተባለ። ግን ምንድነው እንደ ማስክ ሆኖ ለመውጣት ምርምር ይሄ ኤፊሺየንሲ ምናምን የሚባል ነገር ነበር። የዛኔ አላውቀውም ነበር። ስለዚህ 40% ነበር 60 95% ነበረ። ስለዚህ ሪሰርች ማድረግ ጀመር። ሊትሬቸር ሪቪዎችን ሰራን። ከአንድ ጓደኛ ያማከርኩት በጣም ጥሩ ሐሳብ ነው አለኝ። ስለዚህ አንድ ቴክስታይል ልጅ እንጨምራል። የቴክስታይሉ ካራክተሪስቲክሱ መጠናት አለበት። ይሄ ብናኝ አለው ብናኝ የለም፣ ሳይድ ኢፌክት አለው የለውም፣ ኤፊሺየንሲው ምን ያክል ነው ምናምን የሚለውን ስንት ሌየር መሆን አለበት የሚለውን ወደ ጥናት ገባን ማለት ነው። አንዴ ዝም ብለን ሳምፕል ከሰጠን በኋላ ወደ ጥናቱ ገባን።
ለምን ዩኒቨርሲቲ ነው ተቋም ነው ከተቋም የሚወጣ ነገር ምርምር ተደርጎበት አንተ ይሄን ቫይረሱን ይከላከላል ብለህ ሌላ በሽታ እንዳይሆን ጥንቃቄ ማድረግ ስላለባቸው ዩኒቨርሲቲ ማኔጅመንት መጠናት አለበት አሉን። ከዛ በዛ መሰረት ፕሮፖዛል አስገባን። ፕሮፖዛሉን ወዲያው ጸደቀ በአንድ ቀን። ከዛ ወደኛ ጥናቱ ገባን። ብዙ አይነት ጨርቆች ሞከርን። በአንድ ሌየር በሁለት በሶስት በአራት ሞከር ነው ኦፕቲማል የሆነውን ባለ 3 ሌየር ሜድ ኢን ድሬዳዋ ዩኒቨርሲቲ የሆነ ማስክ ሰራን። እሱንም ሰርቲፋይ መደረግ ነበረበት ወደ ማህበረሰቡ ከመድረሱ በፊት። ይሄን ደግሞ ተቋም አለ እንደ ሀገር FDA የመድኃኒትና ቁጥጥር ባለስልጣን አለ። ለሱ የሰራነው ሳምፕል የተጠቀምናቸውን ጨርቆች አስገባን። እነሱ ደግሞ ፕሮፖርቲያቸውን ራሳቸው አጥንተው አይተው ሰርቲፊኬት ሰጡ። ሰርቲፋይድ የሆነ ማስክ ሰራን። ይሄንን ለ20,000 ማህበረሰብ ተጠቃሚ 50,000 ነበር እቅዳችን መጀመሪያ። በ20,000 ከሰጠን በኋላ ያው ጋፕ ነገር ጋፕ ሲል ስለዚህ አካባቢ ችግር መፍትሄ ይዛችሁ መጣችሁ። ለአካባቢ ሶስት ነን። ጨርቁን ዲዛይኗን ያረኳት ሙሉ ስመራው የነበረው እንትኑ የኔ ነው። በቃ ሰው ከቴክስታይል ኢንጂነሪንግ ዲፓርትመንት ነበር የሚጠብቀው፣ ግን የኔ ፍላጎቱ ፍቅሩ ነበረኝ። እንትኑ አስኪሉ ነበር። ወዲያው ሰፋዋት። ከዛ እንዳጋጣሚ ብቃት የዛኔ ገበያ ቀዝቅዞ ነበረ። ብቃት እንትን አለው መኪና መስፊያ የራሱ ጋርመንት አለው። ስለዚህ አማከር ነው። እሱም በጣም ደስተኛ ሆኖ እሱ ማህበረሰቡ ማገልገል ይፈልግ ነበር። እኛ በሰራናት ዲዛይን እኛ በጸደቀልን ማስክ መሰረት እንዲሰጠን እንዲሰፋልን ጨርቁን ዩኒቨርሲቲው ገዝቶ ስፌቱን እሱ በነፃ ለማህበረሰቡ ያው የሱም ኮንትሪቢዩት ማድረግ ስላለበት ስፌቱን በነፃ ነው ይሰራል። 20,000 ማስክ ማለት በጣም ብዙ ነው። በአንዱ እንኳን 5-10 ብታስበው ስንት ብር ነው ኮንትሪቢዩት ያደረገው? እሱ የበኩሉን አድርጓል፣ እኛው የበኩላችን አድርገን ያችን አለፍናት። ሁለተኛ ላይ እዚህ ኮሌጅ ኦፍ ሲቪል ኢንጂነሪንግ ላይ ከጀርባ የተማሪዎች ካፍቴሪያ የሚወጣ ፍሳሽ አለ። ከኪችኑ የሚወጣ ፍሳሽ በጣም ብሎክድ ሆኖ ዝናብ ሲዘንብ ያ ፍሳሽ ያ ቆሻሻ ወደ ካፌ ይመለስ ነበር። ለማሰራት ተሞክሯል። ከፍለውበት ኢንቨስት አድርገው አሰርተዋል፣ ግን መፍትሄ መስጠት አልቻሉም። ስለዚህ አንድ ቀን ሲጎበኙ ዩኒቨርሲቲ ማኔጅመንት እየጎበኘ እኔ በዛም አልፍ ነበር። ከዛ ፕሬዝዳንቷ ዶክተር ወርቁ ና አለች። ያው እናንተ ያላችሁ ዶክተር ኡባህ ማለት ነው ፕሬዝዳንታችን፣ እናንተ ያላችሁ ይሄ እንዲህ መሆን አለበት አለች። ዶክተር እኔ ይሄን ኃላፊነት ወስዳለሁ። ከዛ ሁለት ልጆች ጠራው ያየነው። እሺ ምንድነው ቴምፖራሪ መፍትሄ መስጠት አለብን መጀመሪያ። ለምን ተማሪ ሊመጣ ነው። ቴምፖራሪ ላይን በ3 ቀን እንሰጣቸዋለን። ፐርማነንቱ ደግሞ በአንድ ወር እንጨርሳለን። ከእናንተ ፈልገው የግቢውን የሰው ኃይል እንድንጠቀም መፍቀድ። እዛች ጋር ፓይፕ ደግሞ የተከመረ ፓይፕ አለ። እሱም ፓይፕ ባለ 200 እንድንጠቀም ፍቀዱልን፣ እኛ በአንድ ወር ጨርሰን እናስረክባለን ብለን ፕሬዘንት አደረግንላቸው። ዩኒቨርሲቲው ደስ ብሎት ዩኒቨርሲቲ ማኔጅመንት ፈቀደልን። እኛም በእነሱ በፈቀዱልን መሰረት በ3 ቀን ቴምፖራሪ ላይን ሰጠናቸው። በአንድ ወር ደግሞ ፐርማነንት ላይኑን ጨርሰን አስረክበን ከጭንቅ ነው የገላገልናቸው። ጭንቅ ማለት ተማሪ ሊመጣ ነው፣ ሽታ ነው፣ ምን አለ። ስለዚህ ያን ችግር ፈተነው። እነሱ ሰርቲፊኬት ሰጡን። አዎ ብዙ የጅቡቲ የሚኖሩ ኢትዮጵያኖች አሉ። የትምህርት እጦት በጣም እየተሰቃዩ ነው ያሉት። ስቲል የኢትዮጵያኖች የሚያስተምሩበት ትምህርት ቤት የለም። አቅም ካለ ተማሪዎች ብር ካለ ትልካል የመንግስቱ። ለዛውም 5ኛ ነው 6ኛ ክፍል ስትደርስ የጅቡቲያን ዜጋ ስም ትገዛል፣ የአባት ስም ትገዛል። ስም ጭራሽ ለምሳሌ የኔ ልጅ አብኬም አለ አይደለ? 6ኛ ክፍል ሲደርስ ሊፈተን የአንተ አብዱል ሰመድ ከሆንክ የዛን ጅቡቲ የሚኖር አብኬም አብዱል ሰመድ ይሆናል ተብሎ የሚጠራል ያንተ ልጅ። ስለዚህ ኢትዮጵያኖች እንዲማሩ አልተፈቀደላቸው ማለት ይችላል። እና በጣም ደግሞ የውጭ ትምህርት ቤቶች ደግሞ አለ፣ ውጭ ይሄ ኤምባሲዎች እነሱ ደግሞ ከፍለው ማስተማራቸው ከመንግስቱ ኃይለማርያም ጊዜ የተጀመረው ነገር አለ። ስለዚህ መንግስት ባለው ግንኙነት 4 ሄክታር መሬት ተሰጠው። እዛ ሄክታር ላይ ደግሞ ዲዛይን ማን ይስራልን ተባለ። ድሬዳዋ ዩኒቨርሲቲ ይስራ ተባለ። ስለዚህ ዶክተር ወርቁ ጥሩ ፐርፎርም እያደረክ ነው። እዚህ በአንድ ወር የሰራት ፕሮጀክት ይሄን ፕሮጀክት ለኔ ተሰጠኝ ኃላፊነት እንድመራው። ከዛ የነሱን ኃላፊነት ተቀብዬ ቲም አዋቅሬ በዛ ቲም ሳይት ይሄ ማለት ጅቡቲ የት ማለት ነው? ኤምባሲው ትንሽ ወጣ ያለ ቦታ ነው። ነጋድ የሚባል ቦታ። ኦኬ አይ እንደው አካባቢ ስም ካለው ነጋድ እዛ አካባቢ ነው። ከዛ ከሳይት አናሊሲስ ጀምረው ዲዛይን ሙሉ ስራውን ኮንስትራክሽኑን አስጀምሬ አስረክቤ ነው የወጣሁት። እሱም ትልቅ ስራ ነው።
እንደ ዩኒቨርሲቲ የተመሰገንበት እንደ ሀገርም የተመሰገንበት ትምህርት ሚኒስቴር ጠቅላዩ ራሱ የሚያውቀው ፕሮጀክት ነበር። እሱ ትልቅ ፕሮጀክት አለ። ሁለተኛ በጣም ዩኒቨርሲቲ ማኔጅመንት ማመስገን ፈልጋለሁ በዚህ አጋጣሚ የዩኒቨርሲቲ ላንድስኬፕ እና ማስተር ፕላን ፕሮጀክት ነበር። ኦልሞስት ቢገመት ወደ 20 ሚሊዮን ብር አሁን በአሁኑ ጊዜ እስከ 50 ሚሊዮን ብር ሊደርስ የሚችል ፕሮጀክት ነው። እሱን እኔ መስራት እንችላለን ለግቢው ላንድስኬፕ ፕሮጀክት ዲዛይኑንም ማስተር ፕላኑንም ስጡልኛ ብዬ ጠየቀ። ከዛ ቲም አዋቅር ተባለ። ቲም ተዋቀረ። የቲሙን መዋቅር አዩ ማን ነው የሚመራው ሁሉ ነገር ቼክ ካደረጉ በኋላ ፕሬዘንት አደረግንላቸው። ከማጽደቃቸው በፊት ፕሬዘንት አደረግን። አቅማችንን አዩ። ለማሳየት ያክል ትንሽ የሰራናቸው ነው ጀምበሩ ከ18 ዲፓርትመንት የተወጣጣ አባል ነበር። ወደ 31 ፕሮፌሽናል ከብዙ የተዋቀረ ከተለያየ ፕሮፌሽናሎች ከቢዝነስ ኤንድ ኢኮኖሚክስ ይነካል፣ ከናቹራል ሳይንስ ሰው አለው፣ ከአይኦቲ ሰዎች አሉት። ተዋውቆ ነው ቲም ለምን ያስፈልጉ ነበረ። ከዛ እሱን ፈቀዱልን። እኛም በሰዓቱ የማስተር ፕላን ፕሮጀክትን የላንድስኬፕ ስተዲ ዲዛይን ፍለድ ፕሮቴክሽን አንድ ላይ አስረክበናል። አሁን የምታየው ውስጥ ለውስጥ መንገድ በእኛ ዲዛይን መሰረት የተሰራ ነው። የተጀመረ ላንድስኬፑም አሁን ቲም ተዋቅሮለት ወደ ተግባር ይገባሉ። ዲዛይኑ ስተዲው ግን እኔ መመራው የነበረው በፕሮጀክት ማኔጀርነት እየመራሁት የነበረው ፕሮጀክት ነው። መልካም እንትን ከድሬዳዋ ዩኒቨርሲቲ ውጭ የማስተማር እድል ገጥሞ ያውቃል ወይ? ሀገር ውስጥ ወይ ደግሞ ድሬዳዋ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ከሀገር ውጭም? ያው በኮንስትራክሽን ኢንጂነሪንግ ኤንድ ማኔጅመንት ብዙ የተማረ ኃይል የለም ሀገር ውስጥም። ለምሳሌ አሁን ከረንትሊ the last 4-5 years አርባ ምንጭ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ፣ አዲስ ኮሌጅ፣ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ፒኤችዲ ማስተማር ጀምሬያለሁ። አሁን ፒኤችዲ አድቫይዝ አደርጋለሁ እዛ ሀገር ውስጥ አለው። የተለያዩ ዩኒቨርሲቲዎች ላይ በጠሩኝ ቦታ ሁሉ እገኛለሁ። ሀገር ውጭ እድል አለ? ከሀገር ውጭ እድል አለው። ከረንትሊ the last 4 years ሶማሌላንድ ላይ ትልቅ ዩኒቨርሲቲ አለ፣ አሙድ ዩኒቨርሲቲ የሚባል። እዛም በፐርታይም ቪዚቲንግ ፕሮፌሰር ይባላል። እዛ ቪዚቲንግ ፕሮፌሰርነት እዛ አስተምሬያለሁ። ኦልሞስት ለ4 ዓመት አስተምሬያለሁ እና ትንሽም ለውጥ በገንዘብ ትንሽ ለውጥ ያገኘሁበት። አርጌሳ አሙድ ዩኒቨርሲቲ መቀመጫው ቦሮማ የምትባል ከተማ አለች። ቦሮማ ውስጥ ነው፣ ግን ፖስት ግራጁዌት ስኩል 2 ቦታ አለ። አርጌሳ ከተማ ውስጥ አለ፣ ቦሮማ ካምፓስ አላቸው። እዛ ካምፓስ ላይ በትርፍ ሰዓት እዛ እየሄድኩ አስተምር ነበር፣ ፐርት ታይም ስታፍ ማለት ነው። ስለዚህ ትንሽ በመሃል አንድ ነገር አንስተህ ነበርና የመጣው ከጉራጌ ጠንካራ የስራ ባህል ካለበት ማህበረሰብ ነውና ዶክተር ወርቁ ቆሼ ሀብታም ነው ወይስ ደሃን? አሁን ከጠየቀኝ ጥያቄ ቀድሜ የጠየቀኝ ጥያቄ ነበር አይደል? የት ነው ተወጣ ነበር ሰራ ነበር ትልቅ እኔ እስከ 2020 ድረስ እውነት ነው ተረቱ እውነት ነው ነበር። ይሄ የማያልፍለት ጉራጌ ማትሪክ ያልፋል። ልክ ነህ። በጣም ድሃ 1000 ብር አካውንቴ ላይ ሴቭ አድርጌ ማላቅ መምህር ነበር እስከ 2020 ድረስ ፈረንጆቹ እስከ 2020 እኮ ነው የዛሬ 5 ዓመት የዛኔ በቃ እኔ 1000 ብር 10,000 ብር 10,000 ብር ሴቭ አድርጌው የለም ትልቅ እቁብ ደርሶኝ ቢያቅ ነው ትልቅ እቁብ 10,000 ብር በየ2 ዓመት ጥዬ። ስለዚህ ነገር ወር እስከ ወር ያቆየኝ ይሆን የሚል ስጋት ውስጥ ነበርኩ ማለት ስጋት ውስጥ ነበርኩኝ ባለኝ። ከዛ እኔ ጎን ለጎን ጌም ዞን ከፍቼ ነበር፣ ፑልና ጆቴኒዎች ቴኒስ አለኝ። በዚች በማግኘት እያጠራቀም ጎን ለጎን ይደግፈኛል ቤቴን ብዬ እሷ ነበረች። ግን ይሄ ሶማሌላንድ በፐርታይም ማስተማር ከጀመርኩ በኋላ ዛሬ ካፒታልን ብጠይቀኝ 10 ሚሊዮን ፕላስ ካፒታል አለኝ። አሁን የዩኒቨርሲቲ ማኔጅመንት ላይ ፕሬዘንት ሳደርግ ዛሬ የዛኔ ቫይስ ፕሬዚዳንት ላይ ተወዳድሬ ነበር 2020 ላይ ቫይስ ፕሬዚዳንት ወዳደር አንድ ስኮፐስ ኢንዴክስድ የሆነ 2 ፕሬዲተሪ የሆነ ጆርናል ነበር፣ 3 ብቻ ነበር። እድሜም 31 የልጅ ብዛት 2 አካዳሚክ ራንክ አሲስታንት ነበርኩ። ዛሬ ላይ ያለውን ለውጥ ስነግራቸው አካዳሚክ ራንክ አሶሺየት ከበጀቴ ካፒታል ምናምን የምትለው ቋሚ 10 ሚሊዮን ብር ፕላስ አለኝ። ልጅ 2 ነበር 4 ፐብሊኬሽን ዛሬ ላይ 14 ከእያንዳንዱ ህይወቴን በቅድ እየመራው እንደሆነ። ስለዚህ መምህር ደሃ ነው የሚለውን ተረት የለም። እቺ ተረት የጉራጌ ተረት ራሱ መቀየር አለበት። ማትሪክ አልፌ ነው ዛሬ ላይ ይኸው ሁለቱን ማስጠብቄ መሄድ ትችላለህ። አካዳሚካሊ አለኝ ፋይናንሻሊ ይቻላል። ስለዚህ ይሄን ደግሞ ምርጫ ነው ማለት ነው። ሀብታም መሆን ያንተ ምርጫ ነው። እንግዲህ ኦፖርቹኒቲም ነው እግዚአብሔር ይሰጣል ለሁሉም ሰው
እግዚአብሔር ኦፖርቹኒቲ ያለው ይሰጣል። ችግሩ ምንድነው ወይ አድቫንቴጁ ምንድነው? ያቺን ኦፖርቹኒቲ አሟጦ መጠቀም። ሁሉም ሰው መክሊት አለው። መክሊቱን የተሰጠውን መክሊት አሟጦ መጠቀም ይቻላል። እኔ ጋር አሁን ከሰው ጋር መግባባት አለኝ። ተቀመጥ ብለኝ አልቀመጥም። አሁን ሶማሊላንድ ሴጅ ሳስተምር $1 ይሰጡኛል። ያቺን $1 ደግሞ $1ን ይዤ አልመጣም። እዛው ዕቃ ገዝቼበት ዕቃ ይዤ እመጣለሁ። ዕቃውን እዚህ አከፋፍላለሁ። ያቺን ታተርፋል። ሁለት ስራ ይሆንልኛል ማለት ነው። አሁን ከዛ ትፈጥራለሁ። ይሄን ዕቃ ላኩልኝ እላለሁ። ዛሬ እዚህ ላይ ቁጭ ብዬ ዕቃው ይላካል። ታከፋፍለዋል ለሱቆች የልጅነት የቢዝነስ እንትን በጣም ያገዘ ይመስለኛል። ዶክተር ወርቁ ያለን ሰዓት ትንሽ ስለሆነ የተወሰኑ ጥያቄዎችን አነሳልሃለሁ። በእነሱ ላይ ሪፍሌክሽን እንድታደርግልኝ እፈልጋለሁና ከዛ በፊት ግን የተወደዳችሁ አድማጮቻችን ፕሮግራማችን የተማሪዎች መድረክ ነው። ፕሮግራሙን እየመራን የብርሃኑ ስማቸውና ባቤ ፀሐይ አብረናችኋለን። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ቴክኒሻናችን ሐምዛ እድሪስ ነው። የዛሬው እንግዳችን ዶክተር ወርቁ ቆሼ ነው። ዶክተር ወርቁ ቆሼ በድሬዳዋ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት መምህር፣ ተመራማሪ፣ አሶሺየት ፕሮፌሰር ነው። እንግዲህ የእሱን ታሪክ እያጋራን እንገኛለን። የጠየቅነው እሱም እየመለሰልን እንገናኛለን። እስከ መጨረሻው ሰዓት አብራችሁን ቆዩ። መልካም። የግል ህይወትህ ላይ አልፎ አልፎ አንዳንድ ነገር ስታነሳ ነበር። አንደኛው የግል ህይወትህ እንደው ባለቤትህን በዚህ በኩል ብታነሳልን የራሱ አስተዋጽኦ ይኖራል ብዬ አስባለሁ። 4 ልጆች ወልጃለሁ። የት ተገናኛችሁ ግን? አንደኛው እሱ፣ ሁለተኛው ደግሞ የውሃ አካባቢ ዩኒቨርሲቲው ላይ ወይም ከተማው ድሬዳዋ ላይ አንድ የውሃ ጉዳይ አለ። እንደው ውሃ ፕሮጀክት ይሁን ምን እንደሆነ አላወቅንም፣ ግን እሱም ላይ ኢንፋሳይዝ አድርገህ ሁለቱ ላይ ብታወራ ደስ ይለኛል። በጣም አሪፍ። ባለቤቴን አነሳህልኝ። የተገናኛችሁ? አዎ የተገናኛችሁ በጣም ጥሩ ጥያቄ ነው። ምናልባት እሺ ሚስጥር እንዳላወጣ እንጂ ዩኒቨርሲቲው 4 ያላቸውን 3.8 ያላቸውን ሲያስቀር እቺ ልጅ ተማሪ ነበረች። አሁን ባለቤት የሆነችው ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ተማሪ ነበር። ስር ያላትን ደግሞ ነው ያስቀረውኝ። ዩኒቨርሲቲ 4 ያለውን አስቀራ እና ለእያንዳንዱ ስኬት ከጀርባ ያለችው እሷ ነች። ለምሳሌ እኔ አላርፍም። አሁን ጀርባዬ በጣም ያመኛል። ከጠንካራ እዚህ ክላስ ገባለሁ፣ ድሬዳዋ ዩኒቨርሲቲ ክላስ ገባና ማታ ከ7 ሰዓት ላይ ወጣለሁ። ወደ አርጌሳ ሄዳለሁ። 7 ሰዓት ይደርሳለሁ። 7 ሰዓት ወጣለሁ ከድሬዳዋ። ጠዋት 2 ሰዓት ላይ አርጌሳ ነኝ። አርጌሳ ማለት 367 ኪሎ ሜትር ርቀት ላይ ያለች ዛሬ እዛ ሰራና ደግሞ እንደገና መለሳለሁ። በሳምንት 2 ልሄድ እችላለሁ እዛ። አብዛኛውን ደግሞ እዚህ ስልጣን እዛም ነበረ። እዚህ ኦንላይን ሆነ ማኔጅመንት አደረገው። መምህር መላክ፣ መምህር መመደብ፣ ብዙ መምህራኖች የስራ ዕድል ፈጥሬላቸዋለሁ በዶላር። እዚህ ግቢ ላሉ መምህራኖች፣ ከዚህ ግቢ ውጭ ላሉ መምህራኖች እኛንም ፈጠረልን እንግዲህ በዚህ ወገን ኢንሻአላህ አትፈልግም እና እንደዛ እናደርጋለን። እዛ ሳደግ ይሄ ስሯራት እዚህ እዛ ለምሳሌ እዚህ ሀገር ውስጥም ከሆነ ዩኒቨርሲቲዎች ላይ እዛ ሲሄድ ልጆች አሉ ምን አለ ጉራጌ ናት፣ እሷም ቢዝነስ ማይንድድ ናት። ይኸው ዩኒቨርሲቲ ውስጥ ሱፐርማርኬት አለ። ሱፐርማርኬት እየሰራች ነው። ልጅም ሱፐርማርኬት ምንም በጣም ታታሪ ናት። እሷ ግን ሁለቱንም በጎን ከባድ ነው። አሁን ትንሽ ተረጋግታ ወደ ቤት እንድትገባ እያደረኩ ነው። ልጆች ላይ ኢንቨስት ማድረግ አለብን ብዬ አፍተር ኦል ብሩ መጣ ምንድነው ጥቅሙ? ግን ልጆች ላይ የቤተሰብ ጊዜ መስጠት አለብን። እኔም ወደ ስልጣን ስመጣ አንድም ከጤና ጋር መመላለሱ በመኪና ነው የሚሄደው። ቦሮማ ሄደ፣ ከቦሮማ ደግሞ አርጌሳ ትሄዳለህ፣ ከአርጌሳ ቦሮ፣ ከዚህ ድሬዳዋ ትሰራለህ። ምንም ክፍተት እንዳይፈጠር ድሬዳዋ ዩኒቨርሲቲ በጣም ምስጉን የተባልኩ መምህር ነኝ። በዚህ ደረቴን ከፍቼ መናገር እችላለሁ። የኔ ተማሪዎች ብታገኛቸው ሁሉ ቦታ መምህር ጥሩ ብትሏቸው ድሬዳዋ ዩኒቨርሲቲ ውስጥ ዶክተር ወርቁ ነው ሊል የሚችል ስራ ላይ ቀላል ተቀምጣ ስራ ነው። እኔ ያልኩ እኮ ሌሊት 7 ሰዓት 6 ሰዓት ነው ከዚህ መውጣው። እዛ ጧት እዚህ ክላስ ሳይኖረኝ ነው እዛ ሰጥቼ ድጋሚ የዛን ቀኑ ልመጣ ይችላል በማታው። እና አሁን መሰብሰብ ያስፈልገው ምንድነው? ለኔም ጊዜ መስጠት አለብኝ፣ ከጤና ከምንም ለልጆቻችንም ጊዜ መስጠት አለብን። እሷም ከትንሽ ሆልድ አድርገው ያለው ነገር እየሰራን ያለ ነው። ወደ ስልጣኑም ስመጣ ሳስብ ለራሴ ጊዜ መስጠት ስላሰብ ለዩኒቨርሲቲውም ደግሞ የራሴን ኮንትሪቢዩት ማድረግ ስለምፈልግ ነውና ሁለተኛ ጥያቄ ጠይቆኝ ነበረ። እንደ ድሬዳዋ ተመራማሪነት ለድሬዳዋ ከተማ ምን ታስባለህ? ከመጋረጃ ጀርባ ስለ ውሃ እያልከኝ ነበረ ብሎኛልና ሁሌ ያሳስበኛል። the last 15 almost 16 ዓመት እዚህ ድሬዳዋ ላይ ተቀምጫለሁና ይሄን 15 16 ዓመት የመጀመሪያው አካባቢ ላይ ደሞዛችን ዝቅተኛ ስለሆነ የኖርማሉ የቧንቧ ውሃ ነበር የምንጠጣው። ያ የቧንቧ ውሃ ደግሞ ምን ያክል ችግር እንዳለመደው ይከብዳል። ፕላስ ደግሞ ሃርድ ዋተር ነው።
ለጤና እክል ያስከትላል። በጣም እንትን ነበረው እና ከዛ በኋላ ነው ወደ ሃይላንዱ መጠጣት የጀመሩት ገበያ ሲጨመር ማለት ነው። ግን አብዛኛው ማህበረሰብ ይሄን ውሃ እየተጠቀመው ነው። ስለዚህ እንደ ድሬዳዋ ዩኒቨርሲቲ እንደ ተቋም ፕላስ ደግሞ እንደ ተመራማሪ የራሳችን ኮንትሪቢዩት ማድረግ አለብን ብለን አንድ ጓደኛ ያለ ዶክተር ሰለሞን ይባላል ፕሮፖዛል እየሰራ ነው። በዚህ ትልልቅ ኤክስፒሪየንስ ውሃው ጥሩ የተጠራ ንጹህ ውሃ ለድሬዳዋ ማህበረሰብ እንዴት ማድረስ እንችላለን የሚለውን ከተለያዩ ሀገራቶች ከግብጽ ከእስራኤል አንዳንድ ልምዶችን እየወሰድን ነው። ያን ልምድ ወደዚህ እንዴት ማምጣት እንችላለን የሚለውን እየተመካከርን ነው እና ዋናው ዓላማው ያደረገው ምንድነው ድሬዳዋን ማህበረሰብ እያንዳንዱ ቤት አንኳኩቶ የሚገባ ችግር ነው። ይሄ ለምሳሌ አንተ ዛሬ ላይ ድሬዳዋ በፊትን በሳሙና ታጥበ መውጣት አትችልም። በሳሙና ታጥበ የሆነ ሻምፖ ምናምን ነገር ሻምፖ ራሱ የተለየ አይነት ሻምፖ ነው መጠቀም ያለብን ድሬዳዋ ላይ። አዲስ አበባ ላይ ብትሄድ ከዚህ የጤናው ከዛው መሳሳት ብዙ ችግሮች አሉ ውሃውን ተከትሎ የሚመጡ ጨዋማ ስለሆነ ማለት ነው። ስለዚህ ይሄንን ችግር ለመቅረፍ ብዙ ስራዎች እየሰራ ነው። ትልቅ በህይወቴ ከማለፌ እቺን ሰርቼ ከቲሜጅ ጋር ሆኜ ባልፍ በጣም ደስተኛ ሆኜ ተሳካልኝ የምለው ይሄንን ችግር የፈታው ቀን ተሳክቶልኛል። ያለበለዚያ አልሳካልኝ። ሳይሳካልኝ ግን ይሄ አይቀርም ይፈታል። የሆነ ዶክመንቱን ጥለን እናልፋለን። የሚመጣው ወደ ያሳካዋል። ግን እንጸልያለን እንዲያሳካው እግዚአብሔር። የተለያዩ ስቴክሆልደሮች ይሳተፋሉ። እዚህ ጋር ከተማ መስተዳድሩ ዩኒቨርሲቲው ይሳተፋል። ይሄን ደግሞ እንዳይሳካ የሚፈልጉ ፕሮጀክቶች ይኖራሉ። በተለይ ውሃ ቻሌንጆች ይኖራሉ። ይገጥማል። ትልቅ ቻሌንጅ ሊገጥም ይችላል። ይሄ በተለይ ውሃ ዲስትሪቢዩት የሚያደርጉ ፋብሪካዎች የተጣራ ውሃ በየቤቱ ካስገባህ ገበያቸው ይዘጋል። እና ትልቅ ፈተና ነው። እስኪ እግዚአብሔር ከረዳን ከቲሞች ጋር ሆኜ አሁን ለምሳሌ እኔ ስፔሻላይዜሽን በኮንስትራክሽን ኢንጂነሪንግ ኤንድ ማኔጅመንት ነው። ቢሆንም ሪሰርች ሰራው እንትኑ አለ ቤዙ አለ። እኛ ዲፓርትመንት ኮሌጅ ላይ ብዙ ምሁራኖች አሉ ከውሃ ላይ ስፔሻላይዝ ያደረጉ የኛ ብቻ በኮሌጅ ኦፍ ሲቪል ብቻ የሚፈታ አይደለም። ደግሞ ይሄ ኬሚስትሪ ዲፓርትመንት፣ ባዮሎጂ ዲፓርትመንት፣ የጤና ሰው ያስፈልገናል። ኢንቫይሮንመንት የትልቅ ቲም ተዋቅሮ ግራንት እንጽፋለን። አሁን ከተማ አስተዳደሩ ችሎ የሚያሰራው አይደለም፣ ዩኒቨርሲቲውም አይችልም። ግን ግራንት ፈልገን እናመጣለን። እሱን ተነጋግረን እንዴት ከማን ግራንት ሊሰጥ ይችላል። የድሬዳዋ ዩኒቨርሲቲ እንትን አበርክቶ ምን ይሆናል፣ የከተማ አስተዳደሩ የሌላው ኤንጂኦዎች ምን ይሆናል፣ እሱን ወረቀት ላይ ያሰፈረን ነው። ስንጨርስ ወደ ዩኒቨርሲቲው አምጥተን እናጸድቃለን። ጸድቆ ከተማ አስተዳደሩ ጋር ፕሬዘንት እናደርጋለን። አንድ ላይ ሆነን እንዴት እንስራው የሚል ያው ከተማ አስተዳደሩም ህብረተሰብ ማገልገል ነው። እኛ ዩኒቨርሲቲ ህብረተሰብ ማገልገል አንዱ ዊንጋችን ነው። ይሄም እንደ ምሁርም የምታስበው ነገር አለ። የሆነች ነገር አበርክቼ ባልፍ የምትለው ፒኤችዲ ላይ ጥሩ ሪሰርች ሰርቻለሁ። ለሀገር ጥሩ ፋይዳ ያለው ቢተገበር ትልቅ ችግር ሊቀንስ የሚችል እሱ ምንድነው ይሄ ቢትምን ከአውራ አስፓልት የሚባለውን ይሄ የመጨረሻውን ሌየር ለመስራት ይሄን ማቴሪያል ከውጭ ነው ኢምፖርት እያደረግን ያለ ነው እና ፎሬን ዲፔንደንስ ያለ ዶላር ያስፈልጋል ምናምን። ስለዚህ ይሄን ለማስቀረት አንድ የሰራሁት ጥናት አለ ከፒኤችዲ አድቫይዘሪ ጋር ሆኜ። እሱም ጥናት ቢተገበር መንገዶች ባለስልጣን ጋር ተግባብቶ ከተነጋግሮ ፈርዘም ጥናት ካስፈልገው አድርጎ ይሄን የውጭ ምንዛሬ ሊያስቀር የሚችል ይሄን ቤትምን ፓርሻሊ ኦር ፉሊስ ሊተካ የሚችል ማቴሪያል ሞላሰስ አለን። ከስኳር ፋብሪካ የሚወጣ ተረፈ ምርት ነው። ይሄንን ተረፈ ምርት ወደ ኮንስትራክሽን ኢንዱስትሪ ብናስገባው የራሱን አበርክቶ ይኖረዋል። በተለይ ፎሬን ዲፔንደንሲ ብቻ ዶላሩ ብቻ አይደለም። ይሄ ቢትምን ሲቀልጥ በሚቀልጥበት ሰዓት በ120 እስከ 60 ዲግሪ ሴልሲየስ ታቀልጠው ዲፈረንት ቶክሲክ ኬሚካልስ ይለቃል። ኤንቫይሮንመንትን ለዛ አካባቢ ለሚሰራው ሰው ሬስፒራቶሪ ሲስተሙ ላይ ኬሚካሉ አፌክት ያደርገዋል። እዛ አካባቢ የሚሰራ ሰው 2-3 ሊትር ወተት ማይጠጣ ከሆነ መቋቋም አይችልም። አደጋውን በአጭር ጊዜ ይቀምሰዋልና ይሄን ችግር የሚቀርፍ ጥናት ጄላ ያለ የነገርኩ ባክቴሪያ አለ። እነዚህ ወደ ተግባር ቢገቡ ያው ምሁር ስትሆን ማበርከት ነው፣ ችግር መፍታት ነው። አብዛኛው ማስተሮች ፔንቴስ ላይ ያሉት ኃላፊነትም አለበት። ኃላፊነትም ማህበረሰቡ አንተ ላይ ኃላፊነት ይጥላል። እና ከሼልፍ ወርደው መተግበር አለባቸው ብለን እስኪ ለሚመለከተው አካል እያስገባን ነው። ያልገቡም አሉ እናስገባለን። ልክ ነህ። ጥናትና ምርምሮች ከጠረጴዛ አልፈው የመፍትሄ አካል መሆን አለባቸው። ወደ መሬት መምጣት ወደ ፕሮጀክቱ ተፈጻሚነት ሊኖረው ይገባል። ሰዓት ያዘን እንጂ ብዙ ነገር እናወራ ነበር። እንደው የመጨረሻ ግን እንደው ይሄ ነገር
ብንናገረው የምትለው መልእክት ካለ የቀረ የምትለው በዛውም እግረ መንገድህን ደግሞ ማመስገን ትፈልጋለህ? እሱም ወደ መጨረሻ እናደርገዋለን። ጥያቄ አለ? አይ ጥያቄ ሳይሆን ምስጋናው ወደ መጨረሻ አድርጎ መዝጊያ እንዲሆነን ማለት ነው። ግን መነሳት የነበረበት ብለህ 1-2-3 ደቂቃ ወስደህ የምታወራበት ነገር ካለ መልእክት ደግሞ አሁን አንተ መምህራን ለተማሪዎች፣ ለመምህራን፣ ለዩኒቨርሲቲ ማህበረሰብ፣ ለሌላም ለድሬዳዋ ከተማ ማህበረሰብ፣ አጠቃላይ ለኢትዮጵያ ማህበረሰብ ያለ ከፕሮግራም ዋና ዓላማ አንጻር የተማሪዎች መድረክ ነው። እዚህ ጋር ሲቀርብ ያንተ ታሪክ ሊያስተምረው ይችላል፣ ብዙዎች ሊለውጥ ይችላል፣ ብዙዎችን ከእንቅልፋቸው ሊያነቃ ይችላል። ለምን ትላንት ወርቁ የነበረበት ያቺ ገጠር ከተማ ላይ በጣም ረባሽ የነበረ ሰነፍ የነበረ ተማሪ ነበረ። ዛሬ ላይ ከመጨረሻ ከተማሪዎች የመጨረሻ 2 ተማሪ ነው በልጠው ብያቸዋለሁ። ከዛ ደረጃ ማትሪክ 2.3 አልፎ ታግሎ ዩኒቨርሲቲ ገብቶ ዩኒቨርሲቲም ታግሎ ገመቱ ማስተር ተምሮ ፒኤችዲ ይዞ አሶሺየት ይቻላል። ትላንት የነበረው ምን ነበር? ትላንት ታሪክ ሆኗል ዛሬ። ትላንት ለምን ሰነፍ ሆንክ ሚለኝ የለ። መጥቻለሁ፣ ዩኒቨርሲቲ ገብቻለሁ። ዛሬ ላይ ያለን ትላንት 2.3 ነበረ። ከትላንት 6 7 5 4 3 2 አንደኛ ክፍል ላይ ፈተና 0 ነበር የምታመጣው። እንደዚህ የሚባል ነገር የለም። ባለህበት ለውጥ ማምጣት ትችላለህ። ዩኒቨርሲቲ ገብታችሁ ደርሳችኋል። እናንተ የትላንት ታሪክ ምንም ሊሆን ይችላል። ፎር አምጥተህም 0 በቃ የሆነ ይዘህ ገብታል። ሚኒመም ሪኳየርመንት አሟልተህ ገብታል። ስለዚህ ወደ ለውጡ መምጣት ይቻላል። ከናንተ ታሪክ ይቀየራል። ዋና ዓላማው ምንድነው? ከናንተ ላይ ፈንቅሎ መውጣት ያለበት ኮሚትመንት ነው። ኮሚትድ መሆን፣ አደራህን ማሰብ፣ ቤተሰብን፣ ታናናሽህን፣ ታላላቆችህን የሚሆን ጎረቤት ያሉ ማህበረሰብ አስበ ላንተ ዩኒቨርሲቲ ልጁን ልኳል አምኖ ዩኒቨርሲቲ መታል፣ ዩኒቨርሲቲ ገብታል። አደራ ያለበት ያንተ ብቻ አይደለም፣ የብዙ ሰው አደራ ነው ያለበት። ይሄን አደራ በማሰብ ተክታችሁ ማንበብ ያለውን ዩኒቨርሲቲ ውስጥ ደግሞ ስትኖሩ ኢንፎርሜሽን ነው። ኢንፎርሜሽን ልሰበስቡ ይገባል። ምንም ክላስ በፍጹም መቅጣት የለባችሁ እና ከሰሩ ደግሞ የሚፈልጉትን ውጤት ማምጣት ይችላሉ። ከአንተ 2-1 ነበረ 2-3 ነበረ 2-4 ነበረ ዛሬ ላይ ነገ 4 ማምጣት ትችላለህ። ይቻላል። ደግሞ ምንድነው ያንተ ኮሚትመንት እችላለሁ። ዋናው መነሻ ሳይሆን መድረሻ ነው። ዛሬ ላይ እኔ ከዩኒቨርሲቲ 2.3 ነው ያመጣኸው፣ ስለዚህ ዩኒቨርሲቲ መግባት አትችልም የሚለኝ ሰው የለም። ትላንት እንደዚህ ነው የኋላ ታሪክ ሰነፍ ነበርክ ሚለኝ አሁን ላይ ያለበት ደረጃ ላይ ትላንት ይሰቡት ያኔ ረባሽ አስቸጋሪ መምህራኖች ይሄ ልጅ አይምጣብን ክላስ እስኪሉ የነበረ ልጅ ዛሬ ለሀገር ተጽዕኖ ፈጣሪ ከሚባሉት ውስጥ አበርክቶ ካለው ልጅ አሁን ዛሬ ላይ ትልቅ ነገር ይጠበቃል። ዶክተር ወርቁ ካንተ ትልቅ ነገር እንጠብቃለን። ስለዚህ ይቻላል ማይቻል ነገር የለም። ስለዚህ ምን ማነሳልን እኮ ግራንት የሆኑ ፕሮጀክቶች የሰራዋቸው ገና ወደፊት መሰራቸው ስለሚቻል ነው እና ይሄንን ጠንክሩ ለማለት እወዳለሁ። መምህራኑ ዛሬ ላይ ፒኤችዲ ይዞ የተቀመጣለ፣ ማስተርስ ይዞ የተቀመጣለ፣ ማስተርስ ይዞ ፎርስ ባጃጅ ሚነዳለ። ግን ወደ ዩኒቨርሲቲ ይምጡ፣ ይስሩበት። ወደምትፈልገው ነገር ደግሞ መሄድ አለብን። ለምሳሌ እኔ ያን የሚያስጨንቀኝ የነበረው ቤት መስራት ነበረ። አንድ መምህር ካረፈ በኋላ ልጆቹ የት ይውጡ ተባልኩ። ኮንዶሚኒየም የት ይውጡ መውጫ አልነበረም። ስለዚህ ተምርኬ ጠለይኩ፣ እግዚአብሔር ቤት ስጠኝ። ቤት ለመስጠት ደግሞ ቁጭ ብዬ ያስተማርኩ ቁጭ ብዬ አይመጣም። ወደምትፈልግ ወደ ቤቱ መሄድ አለብን። 24 ሰዓት መጠቀም ካለብን መጠቀም አለብን። ያለውን ሁሉ ኦፖርቹኒቲ ሰው ሳትጎዳ ማህበረሰብ ሳትጎዳ ያንተን ጥቅም ማስከበር ትችላለህ። ፒኤችዲ ይዘህ ቁጭ ማለት መስራት አለ። ስለዚህ ችግሩ መውደቅ ሳይሆን ወድቆ መቅረት ነው። ወድቆ መነሳት ደግሞ ይቻላል። እንግዲህ ዶክተር ወርቁ በመጨረሻ እንደው 1 ደቂቃ እንስትህና ለዚህ ሁሉ ከታች ጀምሮ ለስኬትህ አሁን ዶክተር መምህር ታምራትንም እያነሳ ነበር ከ7ኛ ክፍል ጀምሮ እንደው ባጭሩ ምስጋና እንደው 1 ደቂቃ ወስደህ። እሺ አመሰግናለሁ። በመጀመሪያ ፋሚሊን ፋዘርን በጣም ማዘርን ቤት በጣም ማመስገን ፈልጋለሁ። ቆሼ ሀረሩ ይባላሉ ፋዘር። ማዘር ተሙኔዳና ትባላለች። አመሰግናለሁ። ከዛ መቀጠል ታምራት ዲላን እና አሪያ የነበሩኝ ምትቸር ታምራት ዲላ ሞዴል ሲያረጋቸው የነበሩ አፍራኑስ ሙቻ ሻምበልስ እንደሆነ ዶክተር ናቸው። አሁን ሁለቱም እነሱን አሪያ ስለሆናችሁኝ ማመስገን እነሱን እንፈልጋለሁ።
ሊያዩትም ይችላሉ። ዩኒቨርሲቲ ከመጣው ጀምሮ ደግሞ ዩኒቨርሲቲ ማኔጅመንትን አምኖብን ነው ትልልቅ ፕሮጀክት ይሰጠኝ ነበር። ለዛም በጣም ማመስገን እፈልጋለሁ። ጠቅለል አድርጋ ግን ለእኔ እዚህ ቦታ መድረስ እንደዚህ ድምፄን ጮክ ብዬ መናገር እንድችል ያደረገች የልጆቼ እናት አለች መሰረት አሰፋ ግዛው ኢንጂነር መሰረት አሰፋ ግዛው አመሰግናለሁ። የልጆቼ እናት ወድሻለሁ ማለት ፈልጋለሁ። ምስጋናው ይድረስሽ ብለናኛም መውደዱም ይድረስሽ። እኛም እንዳመሰግናለን። መውደዱማ ይደርሳታል ከበስተጀርባ አይ መልእክቱ ማለት ነው። በመጨረሻ እናንተ አክብራችሁ እዚህ ስለጠራችሁኝ እናንተንም በጣም በጣም ማመስገን ፈልጋለሁ። አድማጮቻችንንም እናመሰግናለን። እኛም እውነት ለመናገር ጥሪያችንን አክብረህ እዚህ እኛ ጋር መጥተህ ቃለ መጠይቅ ለማድረግ ፈቃደኛ ስለሆንክ እጅግ በጣም እናመሰግናለን። ለቀጣይ ህይወትህም የተሻለ ስኬት እንዲኖርህ እንመኛለን። ተመልካቾቻችንም እንግዲህ እስካሁን ስለተከታተሉ እናመሰግናለን። መልካም ውድ ተመልካቾቻችን እንግዲህ ፕሮግራማችን የተማሪዎች መድረክ ነበር። የተማሪዎች መድረክ እንግዲህ ከትምህርት ጋር ይገናኛሉ ብሎ ወይም በህይወት ያስተምራሉ የሚላቸውን ሰዎች በዋናነትም ተማሪ መምህር በተለይ ዩኒቨርሲቲ ላይ ስለምንሰራ በዛ ዙሪያ እንግዲህ ዶክተር ወርቁ ቆሼን ዛሬ ጋብዘን ብዙ የህይወት ተሞክሮውን ከቆሼ ሰፈር ተነስቶ እስከ ህንድ ሀገር ከህንድም አሁን ደግሞ ድሬዳዋ ዩኒቨርሲቲን በማገልገል ያለ ኢንዲያ ኢንስቲትዩት ኦፍ ቴክኖሎጂ ጀርመን ነበር ለኢንተርናሽናል ኤክስፒሪየንስ ያኛውም ሌላ እንደውም ማንሳት ነበረብኝ። የሰዓት ይዞን ነው እንጂ ብዙ ነበሩ። እኔ ብዙ ነገሮችን እያሰብኩ ነበር ለመጠየቅ እያሰብኩኝ በጊዜ እና እንግዲህ በዚህ ብንዘጋው ይሻላል እያስባለሁኝ። ክቡራትና ክቡራን አድማጮቻችን ዛሬ የነበረን ፕሮግራም ይሄን ይመስላል። መድረኩ የተማሪዎች ፕሮግራም ነው። ፕሮግራሙ ሲተላለፍላችሁ የነበረው ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን እያዘጋጀን እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ በቴክኒኩ በኩል ደግሞ ቴክኒኩን እየተቆጣጠረ ሐምዛ ድሪስ ይታየኛል። እሱ አብሮን ነበረ። የዛሬው እንግዳችን ደግሞ ዶክተር ወርቁ ቆሼ ነው። ዶክተር ወርቁ ቆሼ በድሬዳዋ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ትምህርት ክፍል መምህር ተመራማሪ፣ አሶሺየት ፕሮፌሰር ነው፣ ኢንጂነርም ነው። ዛሬ እንግዲህ ከሱ ጋር ቆይታ አድርገናል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት። እናመሰግናለን።